ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው ጉዳያችን እናመራለን። የኤሌክትሪክ ተሽከርካሪ ይመለከታል። ቃል እንደሚታወቀው በሀገራችን የኤሌክትሪክ ተሽከርካሪ ቁጥር ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ይገኛል። መንግስትም ዘርፉን ለማሳደግ የተለያዩ ማበረታቻዎችን እያደረገ ነው። አዎ በተለይም እንግዲህ የኤሌክትሪክ ተሽከርካሪ ስትራቴጂ የተቀረጸ ሲሆን ይህም ለኢንዱስትሪው ሰፊ እድል እንደሚሆን ተስፋ ተጥሎበታል። በሌላ በኩል የመሰረተ ልማት እንደ ቻርጀር፣ መሙያ ጣቢያና መለዋወጫ እቃ ያሉ ጉዳዮች ደግሞ አሁንም እንደ ዋነኛ ችግር ይነሳሉ። አጠቃላይ ዘርፉ ያለበት ሁኔታ በተመለከተ ከትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሀሰን ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የካፒታል ገበያ ጉዳዮችን እያነሳን ወደ እናንተ እናደርሳለን። የተቋማት የስራ ኃላፊዎችን፣ የዘርፉ ባለሙያዎችን እየጋበዝን ማብራሪያና ትንታኔ እናሰጣለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችን በኢትዮጵያ የኤሌክትሪክ ተሽከርካሪ እንቅስቃሴና አጠቃላይ አሁን ያለበት ሁኔታ፣ በቀጣይ ስለሚተገበሩ ተግባራት ምን ይመስላሉ በሚሉትና ሌሎች ተያያዥ ጉዳዮችን እያነሳን ሰፋ ያለ ቆይታ እናደርጋለን። በዚህ ሀሳብ ላይ ማብራሪያ የሚሰጡን ደግሞ አቶ በርሆ ሀሰን ናቸው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ናቸው። አቶ በርሆ እንግዳችን ስለሆኑ ለሚሰጡን ሀሳብ ከወዲሁ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። መልካም። እንደመነሻ ሀሳብ ምናልባት የኤሌክትሪክ ተሽከርካሪ ዘርፍ በመንግስት በኩል እየተደረገለት ስላለው ምቹ ሁኔታ እናንሳና እንቀጥል። መልካም። የኤሌክትሪክ ተሽከርካሪዎች መንግስት ያደረገለት ያለው ድጋፍ ወይም ደግሞ እየመረበት ያለው ስኮፕ በሚመለከት ሀገራችን ያው የአረንጓዴ ኢኮኖሚ ስርዓትን ነው ለመገንባት እየገነባችም ያለችው በሁሉም ዘርፍ። ይህን ዘርፍ ኤሌክትሪፋይ ማድረግ አለብን የሚል በጣም ትልቅ የሆነ ብዙ አላማ ያለው ስትራቴጂ ፖሊሲ አቅጣጫ ተቀመጠ ማለት ነው። አንደኛ ነዳጅን ስለማናመርተኛ ለነዳጅ ከፍተኛ የሆነ የውጭ ምንዛሬ ስለምናወጣ ከዚህ የሀገር ወጪ አዙሪት ውስጥ መውጣትን ታሳቢ ታላሚ ያደረገ ነው ማለት ነው። በብዙ መልኩ የተደለች ሀገር ነች እቺ ሀገር ማለት ነው። የፀሐይ አለ፣ የውሃ አለ፣ የጂኦተርማል አለ፣ የዊንድ አለ። አሁን ደግሞ ሲኤንጂ የምንለው የተፈጥሮ ጋዝ አክልንበታል ማለት ነው። ስለዚህ ዳይቨርሲፋይድ የሆነ ታዳሽ ኃይል አቅም አለ ማለት ነው። ከታዳሽ ኃይል ውስጥ ከዘረዘርኳቸው ውስጥ ተፈጥሮ ጋዝ ያው ታዳሽ ኃይል የቀረበ ነገር ግን ደግሞ ከፎሲል ፎይል ከቅሪተ አካል ምንጭ የሆነው ነዳጅ ባይፋር ወደ ታዳሽ ኃይል የቀረበና የብክለት አቅሙንም ከዛ አኳያ ሲታይ ሪሌቲቭሊ ይሄኛው የተሻለ ነው። የራስ ሲሆን ደግሞ ከወጪ አኳያ በገለጽኩት ጫና ውስጥ እንዳንወድቅ እድል ይሰጣል ማለት ነው። ምናልባት ቅድም ከገለጿቸው መነሻ መንግስት በጣም ትኩረት ከሚሰጥባቸው ሴክተሮች አንዱ የዚህ ዘርፍ ነውና ከዚህ አኳያ መንግስት የለያቸው ስትራቴጂዎች፣ አስቻይ ሁኔታዎች ምንድናቸው? ምናልባትስ የተገኙ ውጤቶች እንዴት ናቸው ማለት እንችላለን? እንቀጥል። አንደኛ ዘርፉን ወደዚህ ሽፍት ለማድረግ ስናስብ ለተግባራዊነቱ የፖሊሲ ማበረታቻዎች መደረግ ነበረባቸው። አንዱ የሀገር ውስጥ ለሚገጣጥሙ ፓርሻሊ ወይም ደግሞ ባይ ሃፍ በግማሽ ተገጣጥሞ የሚገቡ ሙሉ በሙሉ ተገጣጥሞ የሚገቡ ያለቀላቸው መኪናዎች የሚያስገቡ ኤሌክትሪክ ከሆኑ ለነዚህ የታክስ ማበረታቻ ተሰጥቷል ማለት ነው። ሀገር ውስጥ የሚገጣጥሙ ከሆነ ዜሮ ታክስ ናቸው። በግማሽ ተገጣጥሞ የሚገቡ ከሆነ 5% ካስተምስ ታክስ ይከፍላሉ። ሙሉ በሙሉ ተገጣጥሞ የሚገቡ ከሆነ 15% ካስተምስ ታክስ ይከፍላሉ ማለት ነው። ምናልባት ግን ከዚህ ጋር በተገናኘ የሚነሳው ነገር በተለይ ገጣጣሚዎች የሀገር ውስጥ አምራቾች እስከ 5% ብቻ መሆኑ ያን ያክል አትጌ አይደለም። ተነሳሽነቱ አሪፍ ነው፣ የሚደረገው ጥርጥሩ ነው። ነገር ግን መጠኑ ከፍ ማለት አለበት የሚል አይነት ሀሳብ ያነሳሉ። ለምሳሌ 5% ያን ያክል ልዩነት ያለው አይደለም። የተሻለ ፕሪቪሌጅ እንፈልጋለን አይነት ነውና ይሄን ያነሳሁት ለምንድን ነው? የሀገር ውስጥ አቅም ማሳደግ ያስፈልጋል። የተሻለ አምራች መፈጠር አለበት። የራስ አቅም አይደለ። ከዚህ አኳያ መንግስት የበለጠ አጋዥ ነገር መኖር አለበት ከሚል መነሻ ነው። እንደው እዚህ ጋር ሀገር የተለመደ ነገር ምን አለ መሰለህ፣ ይሄ ክሊርሊ እንዲሄድ ይፈልጋሉ። ሀገርም ባንቴሊክ መስፋት ቴንደንሲ አለ። አሁን ያሉን ገጣጣሚዎች አቅማቸው ምን ያክል ነው? ምን ያክል የተጠቃሚ ፍላጎት የሚያረኩ ናቸው? የማምረት አቅማቸው ምን ያክል ነው? በእነሱ ላይ ስኬል አፕ አድርገን 20% ለነሱ ሰጠን
ወይም ደግሞ ለነሱ ዜሮ አድርገን እነዛ ላይ 20% ብናደርግ እነዛን ዲስክሬጅ እናደርጋለን ማለት ነው። የሚያስገቡት ሀፍ ገጣጥሞ በግማሽ ገጣጥሞ ለሚያስገቡት ዲስክሬጅ እንድናደርግላቸው እነዚህን ፕሮቴክት እንድናደርግ ነው ይሄ ጥያቄ ምንጩ ማለት ነው። ነገር ግን ሀገር ውስጥ ያለን አሁን ድረስ 17 ብቻ ነው መፍጠር የቻልነው። ካሉን አጠቃላይ ገጣጣሚዎች ኤሌክትሪክ ላይ ከሁለት እግር እስከ ከተማ ባስ ድረስ እስከ ፍራይት 20 ቶን ድረስ ያሉትን የሚገጣጥሙት እስካሁን ድረስ 17 ነው መድረስ የቻልነው። እዚህ ሀገር ላይ ያለው የተሽከርካሪ ዲማንድ ከፍተኛ ነው። ብናደርጉ እንኳን የማምረት አቅማቸው አሁን ያላቸው ስኮፕ ኤስኬዲ ሌቭል ላይ ያሉ ናቸው አብዛኛዎቹ። ሲኬዲ እንኳን ያልገቡ ናቸው። እኛ ፕሮሞት የምናደርገው ሲኬዲ እና አባብ ነው። ሲኬዲ ላይ ገብተው የማምረት አቅማቸው ካሳደጉና ዲማንድን ፊድ የሚያደርጉ ከሆነ እነዛን ዲስከሬጅ እያደረገን እንሄዳለን ማለት ነው። ስለዚህ በዚህ በኩል ደግሞ ፍላጎቱ ስላለ ይሄኛውንም ይዘን እንሄዳለን፣ ሃይብሪድንም ይዘን እንሄዳለን። ሙሉ በሙሉ እነዚህን ዲስከሬጅ የምናደርግበት ኮንፊደንስ ሌቭል ላይ አልደረሱም እነሱ። ስለዚህ ይሄ ጥያቄ እንዳልኩ አንተ ገጣጣሚ ነህ የሚል ፕሪቪሌጅ ወሰድክ፣ የታክስ ፕሪቪሌጅ ተሰጣ፣ ማምራት ውስጥ ገባ ማለት ነው፣ መገጣጠም ውስጥ ገባ ማለት ነው። እየገጣጠምክ ያለው ቫልዩ አዲሽኑን ካየ ነው አብዛኛዎቹ 90% ከገጣጣሚዎቹ ኤስኬዲ ላይ ያሉ ናቸው። ምን ማለት ነው? ኤስኬዲ ማለት ሙሉ በሙሉ ፓርቶችን በታትነው እዚህ የሚገጣጥሙ ማለት ነው። ሙሉ ግብአቱ ከውጭ ነው 100%። እዚህ ሎካላይዝ ከማድረግ አኳያ ብዙ አድቫንስ ያላደረጉ ማለት ነው። እኛ ደግሞ ብዙ ፓርት እዚህ የሚያስቀሩ ሲኬዲ ላይ ትኩረት ተደርጎ እንዲሰራ እንፈልጋለን። ወደዛ ላይ ስኬል አፕ አድርገን ስንሄድ የማምራት አቅማቸው የነበረው ልምድ ከቴክኖሎጂ አዳፕቴሽን አኳያ ኢትስ ቱ ኢርሊ የሚል ከራሳቸው አርጊውመንት መጣ ማለት ነው። ወይም ደግሞ የማሰማኛ ሀሳቦች መጡ ማለት ነው። ስለዚህ ያ ከሆነ ጀስቲፊኬሽኑ እንደዛ ከሆነ ሌት አስ ጊቭ ዘም ታይም ጊዜ እንስጥ በሚል በኤስኬዲ ጀመርን ማለት ነው። ኤስኬዲ ሌቭል ላይ አንቀጥልም። የማንቀጥለው ሁልጊዜ መሸጥ አንፈልግም እኛ። ስለዚህ እነሱ ወደዛ አድቫንስድ ለማድረግ ራሳቸውን የተሰጣቸውን ካፓቢሊቲ ያገኙት የማርኬት ፕሪቪሌጅ የታክስ እድሎችን ያለው ገበያ ፖርሽኖችን አሁን ከፍተኛ የሆነ ዲማንድ ያለው እነዚህ ተጠቅመው እና ከፓርትነሮቻቸው ጋር የቢዝነስ ስኮፓቸውንም እያሰፉ ወደ ሲኬዲ መግባት አለባቸው ማለት ነው። ገበያ ላይ ያለው ምን ያክል ተሽከርካሪዎች በኤሌክትሪክ የሚሰሩ ናቸው? ሂደቶቹስ ምን ያሳያሉ? ፕሮግረሱ ከጊዜ ወደ ጊዜ እንዴት እያደገ ነው ማለት እንችላለን? የኤሌክትሪክ መኪናዎች ትግበራ ካልኩት የመንግስት ትኩረት በኋላ ማበረታቻዎች መሰጠታቸው በዛ ላይ ደግሞ ኮሚኒኬት አድርገን ይሄ ጥቅም ከ200% ከ300% ወደ ዜሮ ታክስ የገባ ነው። እንግዲህ ትልቅ ዲፈረንስ ነው ያለው። በተለይ 2016 ላይ የቤት አውቶሞቢሎች ባን ተደረጉ ማለት ነው። በነዳጅ የሚሰሩ የቤት አውቶሞቢሎች ባን ተደረገ። ከዛ ባኒንጉ በኋላ የተሻለ ወደ ኤሌክትሪክ የመግባት ሁኔታዎች መጡ ማለት ነው። አሁን ላይ ባኒንጉ በአውቶሞቢልስ ብቻ ሳይሆን የመንግስት ግዢም መንግስት በራሱ የመንግስት ግዢ አገልግሎት የሚገዛቸው ዩኒቨርሲቲዎች፣ የመንግስት መስሪያ ቤቶች አሁን ላይ ወደ ኤሌክትሪክ አዞረ ማለት ነው። ይሄ ትልቅ ዲፓርቸር ነው ለኛ። የመንግስት መስሪያ ቤቶች ኤሌክትሪክ ነው እየተገዛላቸው ያለው ማለት ነው። ይሄም በራስ ስቶክ ወስኗል ማለት ነው። መንግስት እንደሚታወቀው አሁን ከ100 ሺህ በላይ 115 ሺህ አካባቢ ኤሌክትሪክ መኪኖች አሉን። ይሄ ማለት ከሁለት እግር እስከ ሲቲ ባስ እስከ ላይት ፍራይት ቬሂክልስ የምንላቸው ይሄ ቀላል የጭነት መኪኖች የሚያካትት ነው ማለት ነው። ሌላኛው የሚነሳው ነገር የመሰረተ ልማት መሟላት ጉዳይ ነው። እዚህ አዲስ አበባ ላይ ጥሩ አበረታች ነገሮች እናስተውላለን። በየቦታው አስቻይ ነገሮች አሉ። ክፍለ ሀገር ላይ ተኮር ያደረገ የመሰረተ ልማት ማሟላት ላይ ምን እየተሰራ ነው? በቀጣይ የታሰቡ ነገሮች እሱን ያው አዲስ አበባ ትኩረት አድርገን መጀመራችን ካለን አጠቃላይ የመኪና ስቶክ ካለን የዜጎቻችን እንቅስቃሴ አኳያ ብዙ ማሱዝ ነው ያለው። ከዚህ መጀመራችን ትክክል ነው። ወደ እዚህ ጀምረን እንቆማለን የሚል እቅድ የለንም ማለት ነው። ወደ ሁሉም ሜጀር ሲቲስ በየ120 ኪሎ ሜትር እና በየ50 ኪሎ ሜትር ከተሞች ሲሆን በየ50 ኪሎ ሜትር ከአዲስ አበባ ወጣን ቁጥር ማለት ነው። ከአዲስ አበባ ወጣን ቁጥር በከተሞች በየ50 ኪሎ ሜትር በሃይዌይ ደግሞ በረጃጅም ኮሪደሮች ደግሞ በየ120 ኪሎ ሜትር ከፍተኛ አቅም ያላቸው የኃይል ማመንጫ ማዕከላትን አቬል የማድረግ
እንዲገኙ የማድረግ እቅድ ተይዞ እየተሰራ ነው ያለው። ለዚህም የቻርጂንግ መሰረተ ልማትን ለሚያለሙ እና ወደ ስራ ለሚያስገቡ ዜጎች ፍቃድ የሚያገኙበት መመሪያ ወጥቷል። በዚህ መመሪያ የትኛውም አካል አመልክቶ ፕሮፖዛል አቅርቦ ግለሰቡ እንኳን ኃይል ማመንጫ ማዕከላት መገንባት ይችላል። ማሽኖቹም ከቀረጥ ነጻ ተደርጓል ማለት ነው። ሌላው በስፋት የሚነሳው ጉዳይ የኤሌክትሪክ መኪና አስመጭነት መስፈርት ምንድን ነው የሚል ነውና አንዳንዴ ማርኬቱም ጤናማ እንዳይሆን ሸማቹም ዋስትና እንዳይኖረው እና ምናልባት እንደ መስፈርት እንደ ቅድመ ሁኔታ እንዳስገዳጅ ሪኳየርመንት በተቋማቸው የተቀመጠ ነገር ምንድን ነው? በቀጣይስ ለማጥራት ጤናማ ማርኬት እንዲፈጠር እንዲኖር ምንድን ነው መስፈርቱ ማለት እንችላለን? ስታፍ ላይ አሁን ላይ የበቃ እና የተሻለ እውቀት ደረጃ ላይ ያለው በዚህ ዘርፍ ማሳየት መቻል አለባቸው። ስፔሳቸው ከወትሮ ከነበረው ከአስመጪ ቦታ የተለያየ መሆን መቻል አለበት። ያ ማለት ቅድም እንዳልኩት አትሊስት 2 ቻርጀር የተከለ መሆን መቻል አለበት። አወርነስ የሚሰጥበት የስልጠና ክፍል የያዘ መሆን መቻል አለበት። ስለ መኪናው የሚገልጽበት ገዢው ኮንፊደንስ ቢልድ ማድረግ አለበት። ከመግዛቱ በፊት ስለ መኪናው ኢንትሮዳክሽን ሰጥተው አጠቃቀሙን አሳውቀው የሚሰጠው አገልግሎት ብሪፍ ማድረግ ስላለበት እሱን ብሪፊንግ ኢኩዊፕመንት እና ስፔስ የያዘ ቦታ ሊኖረው የግድ ይላል ማለት ነው። ዋራንቲ ግዴታ ነው። ለባትሪም ለመኪናው የሚሰጠው ዋራንቲ ግዴታ ነው ማለት ነው። እሱን ለማምጣት ደግሞ ሶርስ ዲለርሺፕ መቅረብ አለበት። አሁን በተለይ አሁን በጣም አስገዳጅ እያደረግን ያለ ነው ከሚያመጣበት ካምፓኒ ወይም ደግሞ ከሶርሱ ማለት ነው ዲለርሺፕ አግሪመንት መምጣት አለበት። ያ መኪና ችግሩ ያለው ከሶርስ ከሆነ እነዛም ተጠያቂ ናቸው ማለት ነው። ለዚህኛው ሀገር በመሸጣቸው ተጠያቂ ናቸው ማለት ነው። አስመጪው ራሱ ፕሮቴክት ለማድረግም ጭምር ነው። የሀገር ኢንትረስት ኮምፕሮማይዝ ላለማድረግ የተደረገ ነው ማለት ነው። ስፔር ፓርት መቅረብ አለባቸው። መለዋወጫ ኦሪጂናል የሆነ ለዛ መኪና ስፔሲፊክ የሆነ ኦሪጂናል የሆኑ መለዋወጫዎች መቅረብ አለበት። ይሄ ከመኪና ጋር ሴፓሬትሊ መታየት የማይችል ነው ማለት ነው። ሴፍ የሆነ ትራንስፖርት ሽፍት እናደርጋለን እያል ባክፋይር የሚያደርግ ነገር ውስጥ መግባት ስለሌለብን ኢንቫይሮንመንት የሚበክል ጥራት ላይ ጉድለት ያለባቸው ሰብ ስታንዳርዳይዜሽን ውስጥ መግባት ስለሌለብን በሚል ይሄኛውንም ስፔር ፓርት አቅርቦትም ማሳየት መቻል አለባቸው። እንደ አራተኛ መስፈርት ያስቀምጥነው ሜንቴናንስ ነው። እንደ ሶስተኛ መስፈርት ሜንቴናንስ ነው፣ ጥገና። ያ መኪና ከሱ የገዛው አካል የት ጠግናለሁ ችግር ቢደርስበት የት ጠግናለሁ ብሎ መቸገር የለበት። በእነዚህ አራቱም መስፈርቶች ላይ ኦንሊ አሟልተው ባስቀመጥነው ዳይሬክሽን ላይ ፉል ፍሌጅድ ሆነው አሁን ላይ አክቲቭ የሆኑ ከ22 በላይ አስመጪዎች አሉ ማለት ነው። ይሄ በአጭር ጊዜ ውስጥ መስፈርትን ያሟሉ እስከዛሬ የነበረው የመኪና የአስመጪነት ሂደት ውስጥ የነበረው እዚህ ሀገር ላይ ደግሞ ካመጡ በኋላ ደግሞ የትርፍ መርጅን እየያዙ ሰብስታንዳርድ ፍለድ ያደረገበት ሁኔታ አይኖርም ማለት ነው። ከዚህ በኋላ የመጨረሻ ሀሳብ ላድርገው። ምናልባት ይሄ ከጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከባድ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ እንዲጣል አስቀምጠዋል። ለምን በሀገር ውስጥ የተፈጥሮ ጋዝ የማምረት አቅማችን ተጠቅመን በራስ ፍላጎት ማሟላት አለብን ከሚል መነሻ ማለት ነው። ከዛ ጋር በተገናኘ ምናልባት የኃይል አማራጮች ምን ያክል ተሟልተዋል፣ መሰረተ ልማቱ ምን ያክል ተሟልተዋል የሚሉ ጥያቄዎች ይነሳሉና ይህን ነገር በፍጥነት ወደ ተግባር ለማስገባት የተቀመጠውን ሀሳብ ተግባራዊ ከማድረግ አኳያ እንደው አሁን የተደረሰበት ሁኔታ ምን ላይ ነው? እንደው እዚህ ጋር የሚነሱ ሀሳቦችን ክላሪፋይ ለማድረግ የተወሰነ ሀሳብ ቢያነሱ ደስ ይለኛል። ያሉት ክቡር ጠቅላይ ሚኒስትሩ ያሉን ባሶች ወደ ታዳሽ ኃይል ወይም ነው ወደ ተፈጥሮ ጋዝ እንቀይራቸዋለን። ምክንያቱም በህዝብ ትራንስፖርት አንደኛ በጊዜው ህዝብ ትራንስፖርት ላይ ያለው ኦፕሬተር ቅድም እንዳልኩ ኢንኤፊሽንት ነው፣ ይበቃ አይደለም፣ ዘርፉም አትራክቲቭ አይደለም፣ ብዙ ትርፍ የሚገኝበት አይደለም። ያ በመሆኑ ህዝባችን የምናጓጉዝበት ሀገር አቀፍ የከተማም ላይ ሀገር አቀፍ ትራንስፖርት የምንሰጥባቸው በቁጥር እና ከህዝባችን ፍላጎት ጋር ሰማይና ምድር ነው። ያሉት ጥቂት ተሽከርካሪዎችን ብዙ ነዳጅ ነው የሚጠቀሙት። ከዚህ አኳያ ባሶችን መቀየር ጀምረናል። እኛ ክቡር ጠቅላይ ሚኒስትሩ በሰጠው አቅጣጫ መሰረት ስታንዳርዶች ላይ ሰርተን የሚቀይሩ ተቋማትን ለይተን ማኑዋል አዘጋጅተን አሁን ላይሰንስ ሰጠናቸውና ለምሳሌ የፐብሊክ ባስ
የአዲስ አበባ የባስ ኢንተርፕራይዝ ባሶችን መቀየር ጀምረናል። ወደ ኤልኤንጂ የተቀየሩ ነው ያሉት። ዲፖዎቻቸውም ስታንዳርድ ጸድቋል። የመኪና የባስ ስታንዳርድ ጸድቋል። የትራክ ስታንዳርድ ጸድቋል። በዛ በጸደቀው ስታንዳርድ መሰረት ስታንዳርዱን ያሟሉትን ላይሰንስ እየሰጠን መቀየር ጀምረናል ማለት ነው። ዲፖቶችም እየተቀየሩ ነው ያለው። ለምሳሌ የነዳጅ ዲፖ ነበሩን 5 ዲፖዎች የከተማ ባስ ማለት ነው። ከአምስቱ ሁለቱ ላይ ኦልሬዲ የመቀየር ስራ ተሰርቷል ማለት ነው። ወደ ተፈጥሮ ጋዝ ባሶችም ዲፖም እየተቀየረ ነው ያለው ማለት ነው። ስለዚህ የተሰጠው አቅጣጫ ከዚህ በኋላ የሚገቡት ትራክ ከሆኑ ተፈጥሮ ጋዝ መሆን አለባቸው። ባስ ያሉንን እንቀይራለን የሚል አቅጣጫ ነው። ሁለቱም አቅጣጫ ተግባራዊ እየተደረገ ያለበት ሂደት አለው። ስለዚህ ሁሉም ሞድ ከጥገኝነት በሂደት እየወጣ የሚሄድበት ሁኔታ ይፈጠራል። በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የኢትዮጵያ ኢንቨስትመንት ሆልዲንግን የተመለከተ በኢትዮጵያ የአበባ ዘርፍ እድገትን፣ ስለ ስማርት ቅድመ ክፍያ ቆጣሪዎች እንዲሁም ደግሞ የኢትዮጵያ አየር መንገድ ስምምነትን የተመለከቱ መረጃዎችን ወደ እናንተ አደረስን። በዝርዝር ጉዳዮችን ደግሞ በኢትዮጵያ የኤሌክትሪክ ተሽከርካሪ ኢንዱስትሪን የተመለከተ መረጃ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።